ነርሲንግ ኬሮችን ይዤላችሁ መጥቻለሁ። ኢንፊልትሬሽን ማለት ምን ማለት ነው? ኢንፊልትሬሽን ብዙ ጊዜ ሕክምና ተቋም ውስጥ ከምናያቸው በጣም ኮመን ከሆኑ ሲምፕል ኮምፕሊኬሽን ኦፍ አይቪ ፍሉድ አስ ዌል አስ ሜዲኬሽን አድሚኒስትሬሽን ውስጥ ከምናያቸው ሜዲካል ፕሮብሌሞች ውስጥ ከሚታዩ ችግሮች ውስጥ ነው ኢንፊልትሬሽን የምንለው። ኢንፊልትሬሽን ምንድን ነው ስንል ኢንፊልትሬሽን ኢዝ አይቪ ፍሉድ ኦር ሜዲኬሽን አድሚኒስትሬሽን። አይቪ ፍሉድ ኦር ሜዲኬሽን አድሚኒስተር በምታደርጉበት ሰዓት ላይ አድሚኒስተር የምታደርጉት ፍሉድ አድሚኒስተር የምታደርጉት ሜዲኬሽን ከደም ስር ውስጥ ወጥቶ ወደ ኢንተርስቲሻል ስፔስ ውስጥ ወይም ወደ ቲሾች ውስጥ በሚገባበት ሰዓት ላይ ሊፈጠር የሚችል ሜዲካል ኮንዲሽን ኢንፊልትሬሽን እንለዋለን። ነርሶች በቀን ውስጥ ብዙ ፍሉድ ትራንስፊውዥን ልታደርጉ ትችላላችሁ ለፔሸንታቸው። በቀን 3 በቀን 2 ለተለያዩ አይነት ታካሚዎች ፍሉድ ትራንስፊውዝ ልታደርጉ ትችላላችሁ። የተለመደና ኮመን ፕሮሲጀር ስለሆነ ፍሉድ ትራንስፊውዝ ስታደርጉ ሜዲኬሽን አድሚኒስተር በምታደርጉበት ሰዓት ላይ ፍሉድ አድሚኒስተር የምታደርጉት ሜዲኬሽን የምትሰጡት ፕሮፐርሊ በደም ስር ውስጥ ወይም በቬን ውስጥ ፕሮሰስ የማያደርግ ከሆነ ፓስ የማያደርግ ከሆነ የወጋችሁት መድኃኒት የሰጣችሁት ፍሉድ ከቬን ውስጥ ከቬነስ ሰርኩሌሽን ውስጥ ወጥቶ ወደ ኢንተርስቲሻል ፍሉድ ውስጥ በሚገባበት ሰዓት ላይ አድሚኒስተር የምታደርጉበት የቬን ቦታ ላይ ስዌሊንግ ሲፈጠር ይህ ሜዲካል ኮንዲሽን ኢንፊልትሬሽን እንለዋለን። ኢንፊልትሬሽን ምን አይነት ምልክቶች አሉት? አንድ ፔሸንት ኢንፊልትሬሽን ዴቨሎፕ ማድረጉን በምን እናውቃለን ስንል የመጀመሪያውና ወሳኙ ምልክት ስዌሊንግ ይኖራቸዋል። አይቪ ሴኪር የተደረገበት ቦታ ላይ ወይንም ኢንጀክት የተደረገበት ቦታ ላይ ስዌል ያደርጋል። ምክንያቱም ከቬነስ ሰርኩሌሽን ይወጣና ወደ ኢንተርስቲሻል ስፔስ ውስጥ ስለሚገባ በቀላሉ ኢንተርስቲሻል ስፔስ ውስጥ እነዛን ፍሉዶች ኦኩፓይድ ማድረግ ስለማይችሉ እዛ ቦታ ላይ እብጠት ይፈጠራል። የመጀመሪያው ምልክት ስዌሊንግ ነው። ሁለተኛው ሬድነስ ምልክቶችን ልናይ እንችላለን። ሬድ ይሆናል፣ ይቀላል ቦታው ላይ ፒክቸሩ ላይ እንደምታዩት እና ሁለተኛው ምልክት ሬድነስ ነው። ሶስተኛው ፔን ይኖራል። ምክንያቱም ከቬን ሰርኩሌሽን ውስጥ ወጥቶ ኢንተርስቲሻል ፍሉድ ውስጥ እየሰጣችሁት ያለው ስለሆነ እዛ አካባቢ ያሉ ቲሾች ህመም እንዲሰማቸው ያደርጋል። አራተኛውና የመጨረሻው ምልክት ቅዝቃዜ ወይንም ኮልድነስ የምንላቸው ምልክቶች ልናይ እንችላለን። አንድ ወር ውስጥ ቻሌንጅ ጀመረናል። ቻሌንጃችን 50,000 ፎሎወር መግባት ነው። በእናንተ እርዳታ በእናንተ ድጋፍ እዚህ ደርሰናል። ከዚህ በኋላም ከእናንተ ጋር ብዙ ስራዎችን እንሰራለን ብለን እናስባለን እና ዩቲዩብ ቻናል አለ፣ ሊሻን ቲዩብ ይላል። በአማርኛና በእንግሊዝኛ ታገኙታላችሁ። የቲክቶክ ቤተሰቦቻችንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ እጠይቃችኋለሁ። ኢንፊልትሬሽን ቶሎ ትሪት የማይደረግ ከሆነ ከፍተኛ የሆነ ፒክቸሩ ላይ እንደምታዩት ከፍተኛ የሆነ የጎንዮሽ ጉዳት ታካሚዎቻችን ላይ ወይም ፔሸንቶቻችን ላይ ይዞ ይመጣል። ዋት አር ዘ ኮዝ ኦፍ ኢንፊልትሬሽን? ኢንፊልትሬሽን እንዴት ሊከሰት ይችላል? ኢንፊልትሬሽን የምንለው ችግር እንዴት ይከሰታል ስንል አንደኛው ኢምፕሮፐር ኢንሰርሽን ኦፍ አይቪ ካኑላ። ኢንሰርት ያደረጋችሁት ካኑላ ባለ 18 ጌጅ ሊሆን ይችላል፣ ባለ 20፣ ባለ 22፣ ባለ 24፣ ባለ 16 ጌጆች ፕሮፐርሊ በቬነስ ሰርኩሌሽን ውስጥ የማትገቡ ከሆነ ፕሮፐርሊ ቬነስ ሰርኩሌሽን ውስጥ ካኑላው የማይቀመጥ ከሆነ ኢንፊልትሬሽን ሊከሰት ይችላል። ሁለተኛው ፍራጃይል ፔን ያላቸው ፍራጃይል የሆነ ቬን በቀላሉ ራፕቸር የሚያደርግ ቬን ያላቸው ለምሳሌ ከእድሜ ጋር ተያይዞ ብለድ ኳጉሌቢቲ ብለድ ቨዝል ላይ ችግር ያለባቸው ኤጂድ የሆኑ ሰዎች ብለድ ቨዝላቸው ካኑላ በምታስገቡበት ሰዓት ላይ መርፌ በምትወጉበት ሰዓት ላይ በቀላሉ ፍራጃይል ስለሚሆን ኢንፊልትሬሽን ሊከሰት ይችላል። ሶስተኛው ብለድ ክሎት ካለ የረጋ ደም ካለ በቀላሉ ቬነስ ሰርኩሌሽኑን ብሎክ ስለሚያደርገው የሚገባው ፍሉድ መውጫ ሲያጣ ወደ ኢንተርስቲሻል ፍሉድ ውስጥ ሊገባ ይችላል ማለት ነው። አራተኛውና የመጨረሻው አይቪ ካኑላ ዲስሎኬሽን ወይም ዲስሎጅመንት የሚፈጠር ከሆነ አይቪ ካኑላው ዲስሎጅመንት የሚፈጠር ከሆነ ኢንፊልትሬሽን ሊከሰት ይችላል ማለት ነው። ሃው ዴር ማኔጅመንት ነርሶች አንድ ፔሸንት ኢንፊልትሬሽን ዴቨሎፕ ካደረገ ምንድን ነው ማድረግ ያለብን? የመጀመሪያው ህክምናችን ወይም የመጀመሪያው ማኔጅመንት ወይም ሶሉሽን ብለን የምናስበው አንደኛ ስቶፕ አይቪ ፍሉድ ኦር ሜዲኬሽን አድሚኒስትሬሽን። እየሰጣችሁት ያላችሁትን ፍሉድ ማቋረጥ፣ እየሰጣችሁ ያላችሁን መድኃኒት ማቆም ነው የመጀመሪያውና ትልቁ ማኔጅመንት የምንለው። ስለዚህ ማቆም ነው። ሁለተኛ ምንድነው የምናደርገው? ኢሊቬት አፌክትድ ሳይት ወደዛ አካባቢ የሚመጣው ብለድ ሳፕላይ
ለመቀነስ ስንል እዛ አካባቢ ቬን ሰርኩል ያደረጋችሁበት ቦታ ላይ ኤሊቬት ስታደርጉ ኤሊቬት ወደ ሆነ ቦታ የሚመጣው ብለድ ሰርኩሌሽን ዲቱ ፕሬሸር ይቀንሳል ማለት ነው። ስዌሊንጉም ይቀንስልናል ማለት ነው። ሶስተኛው ሪሙቪንግ አይቪ ላይን ነው። አይቪ ላይን ካለ አይቪ ላይኑን ሪሙቭ ማድረግ ያስፈልጋል። ሪሙቭ ማድረግ ያስፈልጋል። ሶስተኛው። አራተኛው እና የመጨረሻው አፕላይ ኮልድ ኦር ሆት። ኮልድ ኮምፕረስ ኦር ሆት ኮምፕረስ አድርገን ስዌል ያደረገውን ኢንፊልትሬሽን ሳይት ትሪት ማድረግ ይኖርብናል ማለት ነው። ኢንፊልትሬሽን እንዳይከሰት ነርሶች ምን ማድረግ አለባቸው ስንል አንደኛ ፕሮፐርሊ አይቪ ካኑላቸውን ኢንሰርት ማድረግ ያስፈልጋል። ፕሮፐርሊ አይቪ ሜዲኬሽናቸውን ኢንጀክት ማድረግ ያስፈልጋል። አይቪ ካኑላ ኢንሰርት ካደረጋቸው በኋላ ፍሉድ ትራንስፊውዝ ሊሆን ይችላል፣ ሜዲኬሽን ሊሆን ይችላል። ብለድ ትራንስፊውዝ በምታደርጉበት ሰዓት ላይ ፕላስተራችሁን አፕላይ ከማድረጋችሁ በፊት ከ10 እስከ 15 ሰከንድ ፍሉዱ በሚሄድበት ሰዓት ላይ ኦብዘርቭ አድርጉ። ከ10 እስከ 15 ሰከንድ ውስጥ ፍሉድ በሚሄድበት ሰዓት ላይ ስዌሊንግ ካለ ኢንፊልትሬሽን ተፈጥሯል ማለት ነው። ስዌሊንግ ከሌለ ፕሮፐር ላይ ፍሉድ ውስጥ እየሄደ ነው መሆኑን በቀላሉ ማወቅ ስለምችሉ ኢንፊልትሬሽንን በቀላሉ መከላከል እንችላለን።